ባለ አገርና መጤ የተሰኙ ቃላት ገዝፈው ወጥተው ለብዙ ደም መፍሰስ ምክንያት ሆኑ። በብሔሮች መካከል የወሰን ጥያቄ ይነሳ ጀመር። ውሎ አድሮም ደም አፋሳሽ ሆነ። የዚህን የብሔር ጉዳይ አስመልክቶ ወጣት ሙሴ ደረጀ በዚህኛው ማዘን ያዋል። ዘ ኢሹ ኦፍ ናሽናል ኩዌሽን ሶሻሊዝም ኮሙኒዝምን በደንብ አልተረዱትም። በቅራኔው ነው የተረዱት። ሁልጊዜ እያንዳንዱ ሐሳብ ተቃራኒ ሐሳብ አለው። ቴሲስ ኤንድ አንቲቴሲስ። የነገሮች ሁሉ መሰረቱ ቅራኔ ነው ይላል። በሁለት ነገሮች መካከል በሁለት ሰዎች መካከል የሚኖር ቅራኔ ነው። በሁለት ሐሳቦች መካከል በሁለት ድርጅቶች መካከል ያለ ቅራኔ ነው። ያ ኢኮኖሚ ትንታኔ ውስጥ ሲገባ የመደብ ትግል ይሆናል። ጋሪዎች፣ ፊውዳሊዝም፣ ከዛ ቡርዣዎች ይፈጠራሉ። መለስተኛ ካፒታሊስት ማለት ነው። እነሱ ከፍ እያሉ ሲሄዱ ፋብሪካ ያቋቁማሉ። ሰራተኛው እዛ ውስጥ ይቀጠራል። በሶሻሊዝም ውስጥ ትልቁ ፊልሚያም በሰራተኛውና በቡርዣው መካከል ይካሄዳል። ቡርዣው የፊውዳሉን ስርዓት በማንኮታኮት ትልቅ ሚና ይኖረዋል። እዛ ላይ ያበቃል ሚናው። አሁን እሱም ከተጨቋኝነት ወደ ጨቋኝነት አልፎ በስሩ ያሉትን እየጨቆናቸው ነው። ስለዚህ ሰራተኛ ምጻል ስትራቴጂና አደረጃጀት ይፈጥራል። ይሄ ነው የማርክስ ቲዮሪ። እኛ ሀገር ስትመጣ ቡርዣ የለም፣ ካፒታሊስት የለም፣ ፋብሪካ የለም። ስለዚህ ሰራተኛውም የለም። ያለው ገበሬ ነው፣ ያለው ፊውዳል ሲስተም ነው። ስለዚህ የማርክስን ቲዮሪ የሚያስገቡበት የሚተነትኑበትን ነገር አጡ። ወዛደር፣ ላባደር፣ ሰርቶ አደር የሚባሉትን ነገሮች አጡ። እንደውም እኮ በአንድ መጽሐፍ ላይ የኢህአዴግ የሰራዊት አባላት ባህር ዳር ሲገቡ በራስ ይተነተንላቸው የነበረውን ወዛደር ለማየት ይጓጉ ነበር። ልክ እንደ ልዩ ፍጥሮች ነበር ያዩአቸው። ሐሳቡ ከኛ ሀገር ነባራዊ ሁኔታ ኮንቴክስት ጋር ሊሄዳላቸው። ስለዚህ ወደ ምን አዞሩት? ኤትኒክ ኦፕሬሽን ብለው የመደብ ቅራኔውን ወደ ብሔር ለወጡት። which is wrong። ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት። ከዛ በኋላ the question on nationality የሚል የሌኒን መጽሐፍ ትንሽ ቀነጫጨቡ። ከዛ አማራውን ጨቋይ ሌላውን ብሔር ሁሉ ተጨቋኝ አድርገው ታረፉ። ኦፍ ኮርስ ይህንን ከኋላውን የገፋው የነበረው ክሮኮዳይል የሚባለው የሻቢያ ግሩፕ ነው። አንድም የነሱን ጥያቄ ጀስቲፋይ ለማድረግ እንዲመቻቸው፣ አንድም ደካማ ኢትዮጵያን ለመፍጠር የተጠቀሙበት ነው የሚመስለኝ። ተማሪዎችም ያለ ጥርጥር ኢንስትሩመንት ሆነዋል። እኔም ከሙሴ መልስ ተነስቼ ሌላ ነገር አሰብኩ። በእርግጥ አንዳንዶች ያ ትውልድ ግራ የገባው ነበር የሚሉት እውነት ነውን? ወጣቱ ሙሴ ያለምንም ማመንታት ኦፍ ኮርስ በማለት ያረጋግጥና ትንታኔውን ያወርደዋል። የነበረው ማህበረሰብ ሃይማኖተኛ ነው። በሃይማኖቱ መሰረት ለባለስልጣን ተገዛ ተብሎ እየተገዛ ነው። እነሱ ግን በዛ ማህበረሰብ እጅግ ምርጥ ዕድል ተሰጥቷቸው ኢንተሌክቹዋል እንዲሆኑ ተፈቅዶላቸው እንዲያጠኑ፣ እንዲጠይቁ፣ እንዲመራመሩ አንዴ በናሽናል ሰርቪስ የአገር ቤቱን ማህበረሰብ እያጠኑ ሌላ ጊዜ በስኮላር የውጭን ዓለም እያዩ ማህበረሰቡን ከነበረበት ነባራዊ ሁኔታ አንጻር እንዲመዝኑት ይጠበቅባቸው ነበር። ሜቶዶሎጂ ውስጥ ትልቅ ስህተት ነበር። ሳይንሳዊ የሆነ ነገር እንዴት ነው ዶግማቲክ በሆነ ነገር አንደርስታንድ የሚደረገው? ሶሻሊዝም እኮ ሳይንስ ነው። እውነታውም ከዛ የመነጨ ነው። ኤኒ ሳይንስ ኢዝ ሰብጀክት ቱ ክሪቲሲዝም። አብሶሉት ትሩዝ የለም። ሳይንስ ሁልጊዜ ፕሮግሬሲቭ ነው፣ ይቀየራል። ኢት ኢዝ ኤ ቤተር ሲስተም በሚለው ነው የሚትይዘው። እነሱ ሃይማኖት አድርገው ተቀበሉት። ግራ የገባው የሚለው እዛ ላይ ነው። የሚያልሙት ሌላ፣ የሚተገብሩት ሌላ። ሪል የሆነውን የወቅቱን ሁኔታ አልተረዱትም። እውነተኛ ምሁር እኮ የምትለው እውነትን ፈላጊ ነው። እውነት ምንድነው ካልከኝ ሪያሊቲ ነው። ይሄ ቼንጅን ይፈልጋል ነው። የሚያስፈልገው ምንድነው? በምንድነው ነገሮችን የምንፈታው? እነሱ ሶሻሊዝምን እነ ሌኒንን ማኦን እንደ ሃይማኖት ስለተቀበሉት ምንም መጠየቅ መረዳትም አላስፈልጋቸው። ዝም ብሎ መቀበልና መጠመቅ ብቻ። ሁለተኛውን ግራ መጋባት ተመልከት። አሜሪካን ያወግዛሉ፣ ኢምፔሪያሊዝምን ያወግዛሉ። ይህን ሁሉ ግዘት የሚያደርጉት ግን በኢምፔሪያሊስቶቹ ቋንቋ ነው። ኢቭን እኮ እነዚህ ተማሪዎች መሬት ለራሹ ክርክርና ሙግት የሚያደርጉት በእንግሊዝኛ ነው። በአንድ በኩል ራሳቸውን የማህበረሰቡ ጠበቃ አድርገው የባህል ተቆርቋሪ አድርገው ይቆጥራሉ። በሌላ በኩል የማህበረሰቡን እሴትና ቋንቋ ይንዱታል። to that extent እነዛ ተማሪዎች ሲሸሹ እኮ ኢምፔሪያሊስት እያሉ ሲወነጅሏት ወደ ነበረችው አሜሪካን ይኮበለሉት። በኢምፔሪያሊዝም ይደምጦ ስንት ሰው ሜዳ ላይ እንዳልቀረው። በወቅቱ የምሁርነታቸው መለኪያ የነበረው ማህበረሰቡን ተረድቶ ችግር ቀራፊ ሐሳብ ማምጣት አይመስልም ነበር፣ እንግሊዘኛ በደንብ ማውራት እንጂ። በምን ያህል ፍጥነት ይናገራል ነው የወቅቱ ፋሽን። ምን ዋጋ አለው? ከዚህ የበለጠ ክብር ዲዘርቭ ያደርጉ ነበር። ምን ዋጋ አለው? የከፈሉትና ለመክፈል የተጉበት የተመጣጠነ አይደለም። ያን ያመጡት ደግሞ ራሳቸው ናቸው ይላል በቁጭት። እውነት ነው፣ ግራ የተጋባ መሆኑን አምናለሁ የሚሉት ደግሞ ዶክተር ፈቃድ አዘዘ ናቸው። ግራ የተጋባው የሀገሩን ቁሳዊና መልክዓ ምድራዊ ሁኔታ አበጥሮ ሳያጠናና ሳያውቅ ትግል በመጀመሩ ይመስለኛል። በተጨማሪም እንቅስቃሴውን እንደ ፖለቲካ ፓርቲ እንቅስቃሴ በመመልከቱም ይመስለኛል ግራ የተጋባው።
ዶክተር ፈቃደ በሌላ ጽሑፋቸውም እንዲጽፈዋል። ያ ትውልድ ከ10-9 ተኩል እጁ ሊለውጠው ስላሰበው ነገር የነበረው የእውቀቱ ልክ፣ የፍላጎቱና የጉጉቱ ልክ ከእውቀቱ በልጦ የተትረፈረፈ ይመስለኛል። ለምሳሌ መደብ ትግል ሊያካሄድ ቆርጦ የተነሳው ትውልድ በሀገሪቱ ውስጥ ስላለው የመደብ መዋቅር አስተማማኝ መረጃ ከብዙ የሀገሪቱ ክፍሎች ሰብስቦ ያንን ተንትኖ አውቆ በትንተናው መሰረት የትግል ስልት ነድፎ ዕውቀቱንና ስልቱን ለትግሉ አካላት በተለያዩ መንገዶች አሰራጭቶ ነገሮችን አብላልቶ በዚያ መሰረት የተንቀሳቀሰ አይመስለኝም። ስር ነቀል የመሬት ስሪት ለውጥ ለማምጣት ሊታገል ቆርጦ የተነሳ ትውልድ የሀገሪቱ የመሬት ስሪት በመላ ሀገሪቱ ምን ይመስል እንደነበር በወቅቱ ያውቅ ነበር ብዬ አላስብም። እንኳን ያኔ ዛሬም አይታወቅም። ዶክተር ፈቃደ በዚህ ብቻ ያበቁ። ከድሮ ወደ ዘንድሮም ጥያቄዎችን ይሰነዝራሉ። በዚህ ሁሉ ላይ ዛሬ በስልጣን ላይ ያሉትንም መዘንጋት የለብንም። አብዛኞቹ የዛ ትውልድ አባላት ናቸው። እኔ የመሬት ላራሹ ትውልድ የምለው በጅምላ ግራ ገብቶታል ይላሉ ያልካቸው ሰዎች መሪዎቻቸውንም ግራ የገባቸው ናቸው ማለታቸው ነው? ለእኔ ግልጽ አይደለም ካሉ በኋላ እንደገና ደግሞስ እኔ የመሬት ላራሹ ትውልድ የምለው ግራ የገባው ትውልድ ከተባለ የዛሬው ትውልድስ ምን የገባው ሊባል ነው? እርሱስ ምንድን ነው የገባው? የአሁኑስ ትውልድ ከስሩ እየተፈለፈሉ ላሉት ልጆች ምን ሊነግራቸው ነው ያሰበው? ነገ ጣታቸውን የሚቀስሩት እሱ ላይ ነው። ታዲያ ስለ መሬት ላራሹ ትውልድ ሊያወራቸው ነው ወይስ ስለ ራሱ ምንም ሳያመነታና ሳያፍር የሚነግራቸው ነገር አለው? በማለት ለዚህ ትውልድ እንደ መርግ የከበደውን ትልቅ የቤት ሥራ በጥያቄ መልክ ተኩሰዋል። በሌላ በኩልም የያ ትውልድ ራዕይና ዓላማ ከሽፏል ወይስ ተሳክቷል በሚለው ጉዳይ የተለያዩ ምልከታዎች ይታያሉ። በዚህ በኩል ፕሮፌሰር ገብሩ ታረቀ ራዕዩ ከሽፏል ማለት አይቻልም ባይ ናቸው። እንደሳቸው ገለጻ ትግላችን አልተሳካም ማለትም አይቻልም። ዛሬ ቆምንበት ያን የጀመርነው እንቅስቃሴ ውጤት ነው። ኢትዮጵያ አሁን ያለችው በረጅም የትግል ውጤት ነው። ደረጃ የሚባል ነዋሪነቱ በአሜሪካ ሀገር የፊንፊኔ ሬዲዮ ጋዜጠኛም ከፕሮፌሰር ሐሳብ ጋር ይስማማል። ይነስም ይብዛ ያ ትውልድ ከውጤት ተነስተን ስናየው ዓላማውን አላሳካም ማለት አይቻልም። ለምሳሌ የዛ ትውልድ አባላት ከነበሩት መካከል ሻዕቢያ ኤርትራን ማስገንጠል ችሏል። የኦሮሞ ነጻነት ግንባር ይነስም ይብዛ በኦሮሚያ ምድር ለተገኘው መብት ለምሳሌ በቋንቋ መጠቀም ወዘተ የበኩልን አስተዋጽኦ አድርጓል። ህወሓትም ቢሆን የትግራይ ጭቆና አስወግዳለሁ ብሎ እንዲያውም ኢትዮጵያን ጭምር መግዛት ችሏል። ስለዚህ አልተሳካም ማለት አይቻልም ባይ ነው። ይህንን ሐሳብ ግን ወጣቱ መምህር ሄኖክ አበበ አይቀበለውም። ሲጀምር ያ ትውልድ እኮ ጠንካራ የኢትዮጵያዊነት ስሜት ያለው ነበር። ጥያቄው ስለ ህዝቦች መብት፣ ስለ ማህበረሰብ ፍትህ ነበር እንጂ በጎሳ የማሰብ ነገር የዛ ትውልድ መገለጫ አይደለም። በታሪክ አጋጣሚ በለስ የቀናቸውን ሻዕቢያ፣ ህወሓትና ኦነግን ለእኔ የዛ ትውልድ አካል አድርጌ አላቸውም። እነሱ እንደ ኤክሰፕሽንስ ናቸው። ዳይናሚክ የነበረው ያ ትውልድ ያለ አመራርና ያለ ድርጅት ተበትኖ እዚህ ደረጃ መድረሱ፣ የታገለለት ርዕይ ምንም ግቡን ሳይመታ መቅረቱ በጣም ያሳዝነኛል በማለት የሚቆጩት ደግሞ ዶክተር መላኩ ተገኝ ናቸው። ሕይወት ተፈራም በመጽሐፉ አንደኛው ገጽ ላይ ሁሉም ስሙን በሽክሽክታ ጠራው። ኃያልና ይበገር መስሎ ታየ። ወደ ሰማይ ሰማያት መጠቀ። ደመናውም ጨረቃውም ለሱ የተንበረከኩ መሰሉ። ዳሩ ግን ከመጠን በላይ ወደ ፀሐይ ተጠግቶ በመብረሩ ክንፉን ያጣበቀበት ሰም ቀልጦ እንደተፈጠፈጠው እንዳይካረስ እሱም ከሚገባው በላይ ወደ ፀሐይ ተጠጋና የራሱን ውድቀት አስከተለ ካለች በኋላ በሌላኛው ገጽ በግልጽ የተነሳንለት ዓላማ ትክክለኛ እንደነበር አሁንም አምናለሁ። ይሁን እንጂ ከሽፎብናል፣ መዘዙም መሪር ነበር ትላለች። ክርክሩ ይቀጥላል። ከከሽፏልም አልፎ አሁን ላለው ምስቅልቅል ያ ትውልድ ተጠያቂ ነው የሚሉ ድምጾችን መሰማት ጀምረዋል። ከላይ ከፍ ብሎ እንደተጠቀሰው ፕሮፌሰር አስራት ወልደየስ በአንድ ወቅት እነዛ ተማሪዎች ናቸው የማንወጣበት ጣጣ ውስጥ የዘፈቁን ብለው ነበር። ዶክተር መሐመድ ሐሰንም እነሱ እርስ በርስ ባይገዳደሉ ኑሮ እነዚህ አይመጡም ነበር። ፋሺስት ኢጣሊያ ኤሊቱን መጨፍጨፉ ለአፄ ኃይለ ሥላሴ ስልጣን መደላደል የፈጠረውን ያህል ደርግ የተማሩትን መጨፍጨፉም ለአሁኑ ገዢዎች ተመቻችላቸው። በመካከል ግን ሀገሪቱ ናት የተጎዳችው። አትሊስት አሁን የሚታዩት ጎጠኝነት፣ ሙሰኝነት እና ግለኝነት አይፈጠሩም ነበር። ወጣት ሙሴም በተጠያቂነታቸው ይስማማል። ዛሬ ላይ በብሔር እንድናስብ መሰረቱን የጣሉት እነሱ ናቸው። ያጡትን የመደብ ትግል ወደ ብሔር ለውጠው ያመሰቃቀሉን እኮ እነሱ ናቸው። እነዛው ናቸው በብሔር መደራጀትን አመጣው የወለዱት። ዛሬ ደግሞ ይበልጥ አጡዙት። ዶክተር መላኩ ተገኝ ግን በዚህ አይስማሙም። የብሔር ፖለቲካ እንዲሁ ዝም ብሎ የመጣ አይደለም ባይ ናቸው። ዶክተር መላኩ የግል ገጠመኛቸውንም ያክሉበታል። የቅርብ ዘመድ የሆነ
ጣፋ የሚባል ኦሮሞ ተማሪ ኃይለ ሚካኤል ተብሎ የክርስትና ስም ተሰጥቶት ነው ንጉሱ ጋር የቀረበው። የብሔር ጥያቄ እኮ ዝም ብሎ አይደለም የሚመጣው፣ ማንነትን ስትነጠቅ የሚፈጠር ነው። ዶክተር ፈቃደ አዘዘ ግን ለዚህ ዘመን ምስቅልቅሎች ተጠያቂው ድንቁርና ነው በማለት በደፈነው መመለስን መርጠዋል። ወጣት ሄኖክ ያን ትውልድ ከሚከስባቸው ነጥቦች ውስጥ የዲሞክራሲያዊነትን፣ የመጠላለፍ ፖለቲካን፣ መገዳደልን አምጥተው ለዚህ ትውልድ ያስተማሩት እነሱ ናቸው የሚሉ ክሶች ይገኙበታል። ለዶክተር መሐመድ አይረኒውም ይሄው ነው። እንደሳቸው አታይ ሁሉም እኮ ዲሞክራት ነን ነው የሚሉት በማለት ይገረማሉ። ዲሞክራሲያዊነቱን በተመለከተ አመጣጡን ጭምር የሚገመግሙት ዶክተር ፈቃደ አዘዘ ናቸው። አየህ በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ የዩኒቨርሲቲ ተማሪዎች ጋዜጦች ውስጥ የታየ መልካም ነገር ነበር። አንዳንዱ አዝጋሚ ለውጥን ደግፎ፣ አንዳንዱ ዛሬም የሚነሳውን የሊበራል ዲሞክራሲ ሐሳብ ደግፎ፣ አይናፋሩ ደግሞ አልፎ አልፎ ፊቱን ተሸፋፍኖ የጥንቱን ደግፎ፣ ሌላው ደግሞ ሶሻሊዝም፣ ኮሚኒዝም፣ ማርክሲዝም የተባሉትን ደግፎ ይጽፍ ነበር። ይሄ መልካም አዝማሚያ ነበር። ይሄ ግን አልቀጠለም። እኔ መሬት ላራሹ ትውልድ የምለውና እርሱን የሚደግፉ የተለያዩ የሀገር ውስጥና የውጭ ኃይሎች ሲያይሉ በድርጅታዊ አሰራር በህቡና በሚስጥራዊ የቡድን አሰራር የተጀመረችውን ሙከራ አጨናገፏት ሲሉ የነበረውን ታሪካዊ ዳራ ያስቀምጡታል። የዚያ ትውልድ አባላት የነበሩና ዛሬም በሕይወት ያሉት በተለይ በፖለቲካው እስካሁን የሚሳተፉትን በተመለከተም ሐሳቦች ይሰነዘራሉ። ሕይወት ተፈራ አሁን ህልማቸውንም ዓላማቸውንም ተነጥቀው ዛሬም መጪው ጊዜም ትርጉም አልባ ሆነባቸው የማይጨበጠውን ትናንትን ፍለጋ ይባዝናሉ ትለናለች። ዶክተር ፈቃደም በሕይወት ያሉ የዛ ትውልድ ቅሪቶች ደግሞ ዛሬ እንደበፊቱ ባጭርና ቅልብጭ ባሉ ቅጽሎች የሚገለጹ ሳይሆን በሌሎች በብዙ አይነት ውስብስብና ተደራራቢ ቅጽሎች የሚገለጹ ናቸው ሲሉ ትዝብታቸው ለትውልድ መጽሔት ገልጸው ነበር። የዚህ ዘመን ትውልድ ሄኖክ እነዚህ አሁንም በፖለቲካው መስክ የሚንቀሳቀሱ የዛ ዘመን ሰዎች ናቸው የጥላቻና የመጠላለፍ ፖለቲካን እያስፋፉ ያሉት። ይህን ትውልድ ማካፈል ማሳተፍ አይፈልጉም። አሁንም የዲሞክራሲያዊነት ባህሪያቸው አለቀቃቸው። ምናልባት የትውልድ እንደነሱ ሳክሪፋይስ አልከፈለ ይሆናል፣ ግን ዘመኑ ደግሞ የዚህ ትውልድ ነው። አንድ ጉምቱ ፖለቲከኛ ፕሮፌሰር ስልጣን ለወጣቱ ለምን አታስተላልፉም ሲባሉ እኮ በአሁን ዘመን ወጣት የታለና ብለው በድፍረት የሚመልሱ ናቸው። አየህ እነርሱ እንደዚህ ናቸው። ለነገሩ እኮ በጣም ተሳታፊ መሪና ፖለቲካ ውስጥ የጎላ ሚና የነበራቸው የያ ትውልድ አባላት ወይ መስዋዕት ሆነዋል ወይ ተሰደዋል፣ አለዚያ ልምዳቸውን ብቻ በማካፈል ያለፈ ሕይወታቸውን ለመመርመር በጽሞና ላይ ናቸው። ሌሎቹ አሁንም እኛንን ያለኛ ፖለቲካ አይሆንም የሚሉት ዛሬ ከተደበቁበት ጎሬ ወጥተው የሚፎክሩት ምናልባት በቀድሞ ዘመን ወይ ፈሪዎች አለዛም አድርባይ ሆነው ሕይወታቸውን ያተረፉት ናቸው በማለት ጠንካራ ሂስ ይሰነዝራል። ከዚህ ሐሳብ ጋር በተያያዘ ደራሲ ዶክተር እንዳለጌ ተከበደም እንዲህ ተናግሯል። ያ ትውልድ አባላት በብዙ ነገር መምህራን ሊሆኑ ይገባል። የዘሩት ሁሉ ሲበቅል የጣዱት ሁሉ ሲበስል የማየት ዕድል ባይገጥመንም ለዓላማ መቆም ምን ማለት እንደሆነ አሳይተውናል። ጊዜን፣ ጉልበትን፣ ገንዘብንና ዕውቀትን ሳይሰስቱ አገር ማገልገል ምን ማለት እንደሆነ ከየፓርቲዎቹ ሙሴዎች ተምረናል። የአብዛኞቹን ሙሴዎች መውደቂያ ቦታ ሳናውቅ መሞት መኖራቸውን ሳንለይ እምን ጥሻ ስር አስከሬናቸው እንደተወዘፈ ሳይነገረን ዓመታትን አስቆጥረናል። እርግጥ ነው እነዚያ ሰዎች ለመመለክ በሚያበቃ መልኩ ስሞቻቸውን በተከታዮቻቸው ልቦና ውስጥ አስርገው አስገብተዋል። አሁን አገሪቷ የሚያስፈልጋት እጁን በደም ያልነከረ ትውልድ ነው። የያ ትውልድ አባላት እጆቻቸውን አንስተው ጭንቅላታቸው ላይ ጭነው እንዲባርኩንና በጥበብ መንፈስ እንዲሞሉን እንጂ በድሮ በሬ አጥምደው እንዲያርሱን መፍቀድ የለብንም። በአንዳንዶቹ ልቦና ላይ የቆየ ከዓመታት በላይ ያስቆጠረ የቂም ሂሳብ የማወራረድ ነገር ይታያልና ጥያቄዎች ይቀጥላሉ። በእርግጥ ለዛሬ ፖለቲካ ሕይወታችን ያ ትውልድ ተጠያቂ ነው ወይንስ አይደለም? ክርክር ከተነሳ አይቀር ይቅርታስ መጠየቅና ሂሳብ ማወራረድ ይኖርባቸው ይሆን? ፕሮፌሰር ገብሩ ታረቀ ይህንን በስሜት ነው የሚከላከሉት። ስለምን ነው ይቅርታ የሚጠየቀው? ስለ ማህበራዊ ፍትህ፣ ስለ ዲሞክራሲ፣ ስለ እኩልነት፣ ስለ መሬት ላራሹ ስለታገልን ነው ይቅርታ የሚጠየቀው በማለት ጥያቄውን በጥያቄ ይመክቱታል። ፕሮፌሰር ባህሩ ዘውዴ አርቶት በሰሩት መጽሐፋቸው 24 የሚሆኑ የያ ትውልድ አባላት ለ4 ቀናት በአዳማ በቀለ ሞላ ሆቴል ተሰብስበው የ1960ዎችንና 70ዎችን የትግል እንቅስቃሴ በገመገሙበት መድረክ ያሳኳቸውን የተበላሹባቸውን ውጣ ወረዳቸውን ሁሉ ዘርዝረው በመጨረሻ ህዝቡ ለደረሰበት መከራ ዛሬ በሕይወት ያሉት ይቅርታ መጠየቅ እንዳለባቸው ለተነሳው ጥያቄ ግን በአብዛኛው ተሳታፊዎች ዘንድ ውድቅ መደረጉን ገልጸዋል። ዶክተር መሐመድ ሐሰን ግን ነገሩን ያለሳለሱታል።
ለአሁኑ ነገሮች መበላሸት ያ ትውልድ እጁ አለበት። በሕይወት ያለነው ይህንን አምነን መቀበል አለብን። አሁንም እኮ የዚያ ትውልድ አባላት ተሳስተናል የሚል ቃል ካፋችን አይወጣም። ስህተትን ያለማመን ያለመቀበል የሁሉም በሽታ ነው በማለት በግድምዳሜም ቢሆን ሐሳባቸውን ያጋራሉ። ሄኖክ ይቀጥላል። ማንን ነው የሚጠይቅ? ይህንን ትውልድ በማለት ይጠይቅና ብዙ መስዋዕትነት የከፈለ ያ ትውልድ በሰራቸው ጥቃቅን ስህተቶች ራሱ መስዋዕትነትን ከፍሏል። ምንም ለይቅርታ የሚያደርስ ነገር የለም። ምናልባት እኮ ያ ትውልድ ከሰራው ስህተት የበለጠ እየተሳሳትን፣ ከዚያ ትውልድ በባሰ ሁኔታ እያጠፋን፣ ከዚያ ትውልድ የበለጠ ደካማ ጎን እያለን እንዴት ይቅርታ እንዲጠይቀን እንፈልጋለን በማለት አሁንም በጥያቄ ጥያቄውን ይመልሳል። ሌላኛው ወጣት ሙሴ አንገቱን ባሉታ በመነቅነቅ ነው መመለስ የጀመረው። በወቅቱ ከነበረው ነባራዊ ሁኔታ ኮንቴክስት አንጻር መረዳት በቻሉት መጠን ሰርተዋል። እነሱ እኮ አድርገዋል፣ ሰርተዋል። ያመኑበትን ነገር አድርገው የድርጊት ሰዎች መሆናቸውን አሳይተዋል። ለመሆኑ ማንን ነው ይቅርታ የሚጠይቁት? ይህንን ትውልድ ማድረግ ያለበትን እንኳን ማድረግ ያልቻለ፣ ምን ማድረግ እንዳለበትና እንደሌለበት እንኳን የማያውቅ ፎርዛት ማተር ይቅርታስ መጠየቅ ካለበት መጠየቅ የሚገባው ሌላ አካል አለ። የዚያ ትውልድም የዚህ ትውልድም አባል የሆነ ሌላ አካል አለ። የዚያ ትውልድ አካል የዚህ ትውልድ መሪ ሆነና ላለመሳሳት ሁለተኛ ዕድል እጁ ላይ የነበረለትና አሁንም ያለለት ብቻ ተው። በእነዚህ ሁሉ ነገሮች በእነዚህ ሁሉ ክርክሮች ይሄ ትውልድ ይታያል። ከፖለቲካና ከትግል የራቀ መሆኑ፣ ግዴለሽና ደንታቢስ መሆኑ ወዘተ። ለምን ሆነ ለሚለው አንኳር ጥያቄ ምሁራኑ ከተለያየ አንጻር ያዩታል። እንደ ዶክተር መረራ ጉዲና አገላለጽ ቀይ ሽብርና ነጭ ሽብር የብዙ ሰው ሞራልን እንደነካና ከዚያ በኋላ ፖለቲካና ኮረንቲ በሩቅ የሚል ትውልድ እንደተፈጠረ ይገልጹና በዚያ ላይ የዚህ መንግስት እጅም አለ። ሰነፍ አይደለም። ተማሪ ሳይ ይመታል፣ ያስራል፣ ይገድላል። በኃይለ ሥላሴ እንደማስታውሰው ቢበዛ 2 እና 3 ቀን እጅግ ቢበዛ ሳምንት መታሰር ነው። ኃይለ ሥላሴ ፈርሃ እግዚአብሔር ስላላቸው ይራራሉ። ይህ መንግስት 42 የዩኒቨርሲቲ መምህራንን ማባረሩ፣ በአንድ ጊዜ ወደ 300 ተማሪዎችን ማሰሩና ማባረሩ የመንግስትን የጭካኔ መጠን ማየቱ ወጣቱን ከፖለቲካ ራቀው። ባልሳቪክ የዚያን ጊዜው የተባበሩት መንግስታት ድርጅት ዋና ጸሐፊ ቡትሮስ ጋሊ ኢትዮጵያን ለመጎብኘት በመጡበት ጊዜ የዩኒቨርሲቲው ተማሪዎች በኤርትራ ሕዝብ ውሳኔ ወይም ሬፈረንደም ላይ የተመድን ጣልቃ ገብነት ለመቃወም ሰልፍ ሲወጡ ተማሪዎች ላይ በመንግስት የተወሰደውን እርምጃ ለታሪክ ፍርድ እንዲያስቀምጠዋለች። ተማሪዎች ሴቶችና አይነ ስውራንን ጨምሮ ጭካኔ በተሞላበትና ያለ ርህራሄ በሽጉጥ በሰይፍና በዱላ ጥቃት ደርሶባቸዋል በማለት የመጀመሪያው ጥይት ከተተኮሰችበት አንስቶ አምቡላንስ እስከሚገባ ድረስ ሁነቱ 2 ሰዓት እንደፈጀ ትናገራለች። ዶክተር ፈቃድ አዘዘ በአጼው ዘመን መሬት ላራሹን ያነሳው ትውልድ አባላቱ አመፀኛ እየተባሉ ሲታሰሩ፣ ሲደበደቡና ሲገደሉ ድምፁን አጉልቶ ያሰማለት የማህበረሰብ ክፍል እምብዛም አልነበረም። አብዮት በተፋፋመበት ዘመን አብዮት ዩኒቨርሲቲው በር ላይ ደርሶ አይቆምም እየተባለ ተፎክሮ በደርግ ዘመን የሆነውን ሁሉ ሲሆን ደርግን ተው ለማለት የደፈረ አልተገኘም። በኢህአዴግ ጊዜ 42 መምህራን ከዩኒቨርሲቲ ሲባረሩ በሀገር ውስጥ የተቆጡ ዜጎች ድምፅ በአደባባይ አልተሰማም በማለት የማህበረሰቡን ቸልተኝነት አውስተዋል። ነገሮችን ከጊዜያት አንጻር የሚዋጀው ሙሴ ደግሞ ይህንን ሐሳብ ያስከትላል። ያ ትውልድ በአንዳንድ ነገሮች እድለኛ ነበር። በጊዜው እኮ የነበሩት ሚኒስትሮች፣ አርበኞች፣ እምቢባዮች ለጣሊያን ወረራ ጦርነት ጀብድ በጣም ቅርብ የሆኑ ወላጆች ነበሯቸው። እነሱን አይተው እምቢ ለነጻነቴ ለማለት ቻሉ። ጭቆናን፣ ኢፍትሐዊነትን ለመታገል የሞራል ትጥቅና ስንቃቸው ይኸው ማህበረሰብ ነበር። እኛ ማንን አይተን ምን አይተን ደፋርን ነው? ከአባቶቻችን ያየነው ልጆቻቸውን ሲሸጉጡ ነው። በተለይ በደርግ ሰዓት የትግራይ እናቶች፣ የጎንደር እናቶች ጉድጓድ ቆፍረው ላዩ ላይ ስጥ ያሰጡበት እንደነበር እንሰማለን። ውስጡ ግን የልጆች መደበቂያ ነበሩ። አየህ፣ የእኛ እናትና አባት ያስተማሩን መደበቅን ነው፣ ዝም ማለት። ብልጥ ማለት፣ ጎበዝ ማለት፣ ትልቅነት ማለት በዚህ ዘመን መከራን፣ ችግርን፣ ግፍንና ጭቆናን ዝቅ ብሎ ማሳለፍ ሆነ። የመጨረሻው መጨረሻ በአካዳሚያዊ ክሂል፣ በማህበረሰባዊ እሴት፣ በፖለቲካና ትግል ማነጻጸሪያዎች በያ ትውልድና በዚህ ትውልድ መካከል የተነሳውን ውይይት ለማጠቃለል የሚቀረው አንድ ጥያቄ ብቻ ነው። በእርግጥ የትውልድ ምርጫ ቢኖር አንዳንድ የዚያ ትውልድና የዚህ ትውልድ አባላት ማንን ይመርጡ ነበር? ዳግም መፈጠር ቢኖርና እድሉን ባገኝ ያለማመንታት ለሰከንድ እንኳን ያለመጠራጠር በኩራት የዚያ ትውልድ አባል ብሆን ደስታውን አልችለውም። አሁንም ድረስ አሁንም ቢሆን ያ ትውልድ የምንጊዜ ምርጫዬ ነው በማለት እንዲህ በከፍተኛ ቃናና ወኔ ያ ትውልድን የተመኙት የታላላቅ መጻሕፍት ጸሐፊውና የያ ትውልድ አባሉ ፕሮፌሰር ገብሩ ታረቀ ናቸው።
ወጣት ሄኖክም እዚህ ትውልድ ላይ ሆኖ ያንን ትውልድ ይናፍቃል። ያ ትውልድ አባል መሆንን ነበር የሚፈልገው። ትግሉ ይነሽጠኛል፣ የሚያነሳሳ ነው። ሌላው ቢቀር ህወሓትም እንኳን ቢሆን ምናልባት ተጋኖም ሊሆን ይችላል ተራሮችን ያንቀጠቀጠ ትውልድ እንኳን ምንኛ አስደናቂ ታሪክ ነው። ለእኔ ግን በምሰማቸው ታሪኮች በማነባቸው ተረኮች የተነሳ ልቤ ክፉኛ ከኢህአፓ ጋር የተጣባ ነው ነበር ያለኝ። የሙሴ ሐሳብ ግን ይለያል። ያ እንዳልል በእርግጠኝነት በዛ ትውልድ እንቅስቃሴ ውስጥ ተሳታፊውን ነበር። ሞስት ፕሮባብሊ ኢህአፓ ነበር የሚሆነው፣ ወይ መይሶንም ሊሆን ይችላል። ስለዚህ አሁን ላለው ሜስ ተጠያቂ ትሆናለህ ማለት ነው። ሶ ዴፊኒትሊ ያንን ትውልድ አልመርጥም። አትሊስት የዚህኛው ትውልድ መሆኔ ግን ነገሮችን ለመለወጥ ኦፖርቹኒቲ አለኝ፣ የመታገል ምርጫ አለኝ። ምናልባት በዚህኛው ትውልድኝ ብጠየቅ ብወቀስ የምጠየቀውና የምወቀሰው መታገል ሲኖርብኝ ባለመታገሌ ነው። ስለዚህ በዛኛው ከምጠየቅ በዚህ ብጠየቅ ይሻለኛል። ከሁሉም ለየት ያለ ሐሳብ ያላቸው ዶክተር ፈቃደ ናቸው። ዶክተሩ የትውልድ ምርጫ ቢኖርስ ምርጫ ያ በአድዋ ድልና በሁለተኛው ጣሊያን ወረራ መካከል የነበረው ትውልድን የሚመርጥ ይመስለኛል። ያ ትውልድ በተለይ ማህበራዊ ታሪኩ ይስበኛል። ጥቂት የማይባሉ ግልጽና ቀን ሰዎች የነበሩበት ነው። እነዛ ምሁራንን ሳያቸው የፖለቲካ እርምጃቸው የተጠና የዋህ፣ እውነተኛ፣ ድብብቆሽ የሌላቸው፣ ሸፍጥ፣ ሴራና ተንኮል የማያውቃቸው ስለሆነ ያን ትውልድ በሆነ መርጥ ነበር አሉኝ በትዝታ። ይህ ጽሑፍ በዚህ ቢያበቃም ክርክሩና ውይይቱ ግን ይቀጥላል። በየጊዜው አዳዲስ መረጃ፣ በየጊዜው አዳዲስ መጽሐፍት፣ በየጊዜው አዳዲስ ታሪክ ይወጣል። አዲስ ልምድ በተገኘ ቁጥር አዲስ ዕውቀት ይኖራል። አዲስ ዕውቀት ሲኖር ደግሞ ክርክርና ውይይት የማይቀሩ ጉዳዮች ይሆናሉ። ስለዚህ ያ ትውልድን በተመለከተ ውይይቱና ክርክሩ አሁንም ይቀጥላል። እኛም የዚህ ትውልድ አባላት እያነበብን እየሰማንና እየተወያየን፣ በሚያናድደው እየተናደድን፣ በሚያስቆጨው እየተቆጨን፣ በሚያስጎመጀው እየጎመጀን ኑሯችንን እንቀጥላለን። ማን ያውቃል አዲሱ ትውልድ ከሁለቱ ትውልዶች ወግ ተምሮ የጠፋብንን ማህበራዊ እሴትና የተበላሸብንን ፖለቲካዊ ባህል ሊያቃናው ቢችልስ? 12 አፍጋጊ ቅንጭብጫቢዎች። ገጠመኝ የዕለት ተዕለት ሁነት ሊሆን ይችላል። በተለይ ወጣቶች በአንድ ተሰብስበው ሲያድሩ፣ በጋርዮሽ ስርዓት ሲመገቡ፣ በደቦ ሲጨዋወቱ ወዘተ። ገጠመኝ የዕለት ተዕለት ብቻ ሳይሆን የየሰዓቱ ሁነት ወደ መሆንም ይጠጋል። የዩኒቨርሲቲ ተማሪ ገጠመኙ ብዙ ነው። በክፍል ውስጥ፣ በዶርሚተሪ፣ በላውንጅ፣ በመታጠቢያ ቤት፣ በየትም ቦታ ገጠመኝ አይጠፋም። ተማሪውም ገጠመኙን ይዝናናበታል፣ ገጠመኙን ይስቅበታል፣ ገጠመኙን ይጫወትበታል። በገጠመኙ ጭንቀቱን፣ ቴንሽኑን፣ ድብርቱን፣ አራራውን፣ ስጋቱን ሁሉ እንደ ደራሽ ጎርፍ ጥርግርግ አድርጎ ያስወግድበታል። አንባቢያን ሆይ በተለይ እናንተ ዩኒቨርሲቲ የመግባት ዕድል ያገኛችሁ ስንት ገጠመኝ ገጥሟችሁ ይሆን? ወይ ስንት ሰዎች ስንት አይነት ገጠመኝ ሲገጥማችሁ አይታችሁና ሰምታችሁ ይሆን? እኔም ከሰማኋቸው ካየኋቸውና ከተሳተፍኩባቸው ገጠመኞች ውስጥ እኔን እንደገረመኝ እናንተንም ቢገርም ብዬ፣ እኔን እንዳፈገጉ እናንተንም ቢያፈጉ ብዬ ቀነጫጭቤ ያቀረብኩ። እነሆ በረከት። ዘናጭ ሙስና። የመጀመሪያ ዓመት ፍሬሽማን በብዙ አጋጣሚዎች የተሞላ ነው። ለሰው እንግዳ፣ ለሀገሩ ባዳ ስለሚኮን ከሌላው ጊዜ በተለየ ገጠመኙ ይበዛል። በዛ ላይ ሲኒየሮች ፍሬሽ በነበሩ ጊዜ የተሸወዱትን ለማወራረድ፣ ሌላውም ለመዝናናት ሲኒየር ተማሪዎች ሆነ ብለው ፍሬሽን ያጃጅላሉ። ብዙ ገጠመኝ ይሰማል ይታያልም። ጥቂቱን ብቻ ነው። ከአንዱ የሀገራችን አካባቢ የመጡ 5 የመጀመሪያ ዓመት የቅድመ ምህንድስና ወይም ፕሪ ኢንጂነሪንግ ተማሪዎች ናቸው። በመጡ በሳምንታቸው ወክን ወክክ ብለው ድንገት ከ6 ኪሎ ካምፓስ ቁልቁል ወረዱ። በ5 ኪሎ፣ በፈተናዎች ድርጅት፣ በ4 ኪሎ፣ በቤተ መንግሥት እያቆራረጡ ያዘግማሉ። በሚያዩት ነገር እየተደነቁ፣ እየተከራከሩ፣ እየተቧጨቁ እዚህ ነው አይደል ማትሪካችን የታረመው ሲል ከመካከላቸው አንዱ ኧረ እባክህ ይላል ያኛው። እጁን ኪሱ ከቶ ወደ ሀገር አቀፍ የፈተናዎች ድርጅት አንጋጦ እያየ ይሄ ማን ነው? የመሌ ነው? ነፍሳቸውን ይማርና መለስን መሌ ነው የሚሉት አብዛኛው ተማሪ። ኧረ አባባ ግርማ ነው? የመሌ ነው፣ በቲቪ አይቼዋለሁ። እግዚኦ ውሸት! ውስጡ ነው እንጂ ውጪ ይታያል፣ ታይቶ ያውቃል። እናስ? እንዲህ በሚያዩት ነገር እየተጨቃጨቁ ጨዋታቸውን እያቀለጡ ነጎዱ። እነሱ መች ሊፈሩ? ዋና አራዶች። በዛ ላይ ብዛታቸው 5፣ የአንድ ሀገር የአንድ ትምህርት ቤት አብሮ አደጎች። ካዛንቺስ፣
ኡራኤል፣ ኤድና ሞል፣ ቦሌ መድኃኔዓለም በእግራቸው ነኩት። ምሽት 2 ሰዓት ሆነ። ቦሌ አካባቢ በመብራት የተንቦገቦገ፣ በሙዚቃ ናዳ ያበደ፣ በሰው ጩኸት የተሞላ ባር ቤት አገኙ። ተቀላቀሉ። ስፒከሩ ላንቃው ተከፍቷል። ሙዚቃው ደርቷል። የስካር ድምጾች በርክተዋል። ሴቶቹ ዳሌያቸውን ያንቀጠቅጡታል፣ ሲያሻቸው ይንጡታል። በሚናጠው ዳሌ ጀርባ ሽብርክ ያለ ወንድ በምናምኑ ዳሌያቸውን ይሞይቃል። ይሄ ምናቸውም አይደል፣ እዛ እያሉም ለምዶታል። እስከ ምሽቱ 5 ሰዓት ከምናምን አፕሬቲቭ የሚባል መጠጥ ሲቀመቅሙ አምሽተው በኮንትራት ታክሲ 6 ኪሎ ካምፓስ ዋናው በር ጋር ደረሱ። ጥበቃ ሆዬ ስሊፕ እንጂ መታወቂያ ለመያዛቸውን አይቶ ፍሬሽነታቸውን ደረሰበት። ስሙ፣ ጠጥቶ መምጣት ክልክል እንደሆነ አታውቁም? ለወንዴና ለምን ያህል የሰጣቸውን እነሆ ብያለሁ። ወንዴ ቡና አምራች ከሆኑት የደቡብ ከተሞች በአንዱ አነስተኛ ከተማ የበቀለ ነው። ወንዴ ለውበቱ ሟች ነው። ከሎከር ጋር ተጣብቆ በቆመው መስታወት ውስጥ ራሱን ያያል። ጸጉሩን ፈረዝ፣ ጉንጩን ምናምን አበስ፣ የሸሚዙን ኳሌታ ዳበስ ሳያደርግ ከዶርም አይወጣም። ከነዚህ ሁሉ ጸባዮች በላቀ ወንዴ የስልክ ቀበኛ ነው። ዶርም ሞልተው አብሮ አደሮቹ እየተንጫጩ፣ እሱ ግን በቀኝ እጁ ሞባይሉን ይዞ በግራ እጁ አፉን ከልሎ ድምፁን ታች አውርዶ ይጀናጀናል ከሴት ጋር። ስንቱን እንዲሁ እየጀነጀነ ጉድ ሰርቷል። በእርግጥ ጉድም ተሰርቷል። አንድ ቀን እንደ ሁልጊዜው ከሻምቡ ስልክ ቁጥር ተቀበለ። ደወለላት፣ አናገረችው። እንደለመደው ድምፁን አውርዶ መጀንጀን ጀመረ። ታውጮኛለኝ ይቅርብ